እሺ የኔታ እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰዎት። እንኳን አብሮ አደረሰን። እንግዲህ አባታችን መምህራችን ለረጅም ዓመታት በቅኔ መምህርነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያገለግሉ በርካታ ተማሪዎችን ሲያስተምሩ ዘመናትን በእንደዚህ አይነት በተቀደሰ አገልግሎት አሳልፈዋልና እኛም እንግዲህ ከእርሶ በረከት ለማግኘት ሌሎች ምዕመናንም የእርሶን የማስተማር ተጋድሎ እንዲያውቁና እንዲረዱ ለማድረግ በቤትዎት ተገኝተናል። ፈቃደኛ ሆነው ከኛ ጋር ይህን ቃለ መጠይቅ ለማድረግ ስለተገኙ እጅግ በጣም ነው የምናመሰግነው። ስለዚህ ቀጥታ ወደ ጥያቄው ነው የምናልፈው። አባታችን የመጀመሪያው ጥያቄያችን ምንድነው? የት ቦታ እንደተወለዱ በስንት ዓመተ ምህረት እንደተወለዱ ራስዎን ለተመልካቾቻችን ቢያስተዋውቁልንና ከዛ በኋላ ወደ ቀጣዩ ጥያቄ ብናልፍ። እኔ የተወለድሁት አሰዋ መድኃኔዓለም ይባላል። አሰዋ መድኃኔዓለም ተወለድሁ። ከአባቴ ከአቶ ግዮን ንጉሴ ደስታ ከእናቴ ከህብር የደለለ ብሩ በ36 ዓመተ ምህረት 1936 ምህረት ተወለዱ። ከተወለድሁ በኋላ አባቴ ጠንካራ አባት ነበረኝ። ለትምህርት በ9 ዓመቴ ወደ ትምህርት ወስዶ አስገባኝ። ከዚያ በኋላ በትምህርቱ ዓለም ነው የቆየሁት። ጥሩ እናመሰግናለን። እንደው ምናልባት እዛው ላይ ግን አባቶት ካህን ናቸው ወይንስ ደግሞ ምዕመን ናቸው? አርሶ አደር ናቸው? ምዕመን አርሶ አደር ነው፣ ግን ከካህናት ይመረጣሉ። የመጀመሪያ ባልና ምሽት ናቸው። እሱም አባቴም ሌላ አያውቅም፣ እናቴም ሌላ አታውቅም። በዚህው ሃይማኖታቸው ነው የኖሩት። ምንም ሌላ አያውቁም። እንደ ካህናት ያሉ ናቸው እንጂ ምዕመናን ናቸው፣ አርሶ አደሮች ናቸው። አስዋ ነው የተወለዱና ከተወለዱ በኋላ ቀጥታ ወደዚህ ወደ መንፈሳዊ ትምህርት ነው የገቡ። ወደ ትምህርቱ ዓለም ከገቡ በኋላ እንደው የት ቦታ ለምሳሌ የመጀመሪያ ደረጃ ትምህርት አለ፣ የዳዊት መልካ ማርያም መልካ ኢየሱስ የምንለው፣ ከዛ ዜማው፣ ከዛ ሌሎችም በየደረጃው የሚገኙ ትምህርቶች አሉና እነሱን የት ቦታ እንደተማሩ እንደገና ደግሞ እንደው የሚያስታውሷቸው እጅግ በጣም ትልልቅ የሚሏቸው መምህራን፣ ሁሉም መምህራኖች ትክክል ናቸው፣ ትልልቅ ናቸው። ነገር ግን እንደው የሚያስታውሷቸው መምህራንም ካሉ እነሱን ቢያስታውሱና የት ቦታ እንደተማሩ የተማሩባቸውን ቦታዎች ቢያስታውሱን። እሺ፣ ከመጀመሪያ አባቴ መቼም ጠንካራ ነው። የዚህ ልጅ አይኔን አንድ ያክስቴ ልጅ ሲያጠፋኝችን ቀኝ አይኔን የዚህን ልጅ ጉልበት አልፈልግም፣ ተምሮ ቤተክርስቲያን እንዲያገለግል ነው ቃል ምገባ ብሎ በእግዚአብሔር ቃል ገብቶ ራእይም አይቷል። ራእይ ሲያይ ብዙ ቀበሌው ብዙ ነበረ፣ ወደ 8 ደሽ ነው። ከዚያ መሃል ሰንበት የተቀምጨ ሳለ በህልሜ የመድፍ ቀለህ ያህላል እንደ ወርቅ የሚፈልቅ ነገር አንድ ቀይ ሰው አምጦ ያሳቅፈኛል የሚል ህልም አይቶ እዚያ እኛ ሀገር ዚዋ ሰዋ መድኃኔዓለም የእንታ ገብረ ማርያም የምንላቸው ባህታዊ ናቸው። የእሳቸው ሲነግራቸው አይ ሰውዬ ለሀገር ለወንዝ የሚጠቅም ልጅ አለዎት ያስተምሩ አለ። አለኝ፣ ይህ ልጅ ነው የሚማር አለ ብሏቸዋል። የዛን ጊዜ ወስዶ እነሆ ያስተምሩልኝ ብሎ አስገባኝ እዚያ ትምህርት ቤት። ከዚያ ዳዊቱን በደንብ ዳዊቱን መልካ ኢየሱስ መልካ ማርያም ውዳሴ ማርያምን ሁሉ በዜማም ያንን ተማርሁ። ከተማርሁ በኋላ እሳቸው ባህታዊ ናቸው፣ መነኩሴ ናቸው።
እንግዲህ ወዲያ እኔ ያለውን አስተምር ያለው ወስደው ወደ ዜማ ቤት ያስገቡት ትልቅ ጉባኤ ያስገቡት ብሎ ነገረው ለአባቴ። ወስዶ ፈረዳ ማርያም ድንግሉ ታላቁ የድጓ መምህር አቡነ አብርሃም ወርቄ ይባላሉ። እሳቸው ወስዶ ከገባኝ። ከዚያ ካገባሁ በኋላ እዚያ ዜማ ተማሩኝ። ዜማ ከተማሩ በኋላ ወደ ቅኔ ቤት ሄዱኝ። ቅኔ ቤት ሰናክል አቦ ይባላል። የንታኔው የሚባሉ አባት ናቸው። እሳቸው ጀመሩኝ። ሰናክል አቦ ማለት የት ወረዳ ነው? እዚህ ጃቢ ወረዳ ነው። እዚሁ እንትን የማሎግ ይባላል። እዚሁ አሰዋ ጥግ ነው። አሁን ከዚያ እንዲያ አመት ቆየሁኝ። ከአመት ቆየሁ በኋላ ዲቁና ለማምጣት ብዬ ወደ ማርቆስ ሄድሁኝ። የዛን ጊዜ ጳጳሱን አጣኋቸው። እዚያው የእንታ መንግስቱ የሚባሉ ትልቅ አባት ነበሩ፣ ደብረ ማርቆስ። ከሳቸው ቆየሁኝ። ከሳቸው ከቆየሁኝ በኋላ ዲቁና ተቀብዬ እዚህ እንድባ ማን ይባላሉ ሊቀ ጳጳሱ ዲቁና የተቀበሉባቸው ያስታውሷቸዋል? እዚህ ሳጣቸው አቡነ ማርቆስ ነበሩ። አቡነ ማርቆስን ሳጣቸው ሄጄ አዲስ አበባ ከአቡነ ባስልዮስ ነው ዲቁና የተቀበሉኝ። አሁን ከዚያ ተመልሼ እዚህ እንድባ ጊዮርጊስ ይባላል የእንታ ልሳነ ወርቅ የሚባሉ ትልቅ አባት ነበሩ፣ የቅኔ መምህር። እሳቸው ገባሁና እሳቸው ደህና ቅኔ ያወቁኝ። ቅኔ ካወቁኝ በኋላ እዚያ የእንታ ገድሉ የሚባሉ ደግሞ እዚህ ረቡዕ ጽዮን ትባላለች ሰከላ። እሳቸው ሄድሁና ደግሞ እንደገና ሞላሁኝ። አሁን ለሌላ ደረሱኝ። እንዲያው ለማስነገር ስደርስ ዋሸራ ሄድሁ። የእንታ ፈንቴ ከየእንታ ፈንቴ ማይበል ፈንቴ የሚባሉ ማይበል ፈንቴ። አዎ ከማይበል ፈንቴ እያስነገርሁ እያለሁኝ አሁን ከሳቸው ብዙ አገባባ ያስቀጽሉም እዚያ እንትን ደንቢያ የእንታ አክሊሉ የሚባሉ ድንግል ንጹሕ ድንግል ነበሩ። ብዙ ጉባኤ ያላቸው ምንዝሮ ተክለ ሃይማኖት ይባላል። እዚያ ርባ ቅምር አገባብ ያውቃሉ። እነሱ ቤት ነው አገባብና ርባ ቅምር ግሱን ርባ ቅምሩን ያውቁት እነሱ ናቸው ሲሉ ሰማሁኝ። ሄጄ ከዚያ ያን ርባ ቅምሩን ግሱን ያን ሁሉ ቀጽዬ ተመለስሁኝ። ከተመለስሁኝ በኋላ ብዙዎችን እየዞርሁኝ ያዩ መምህራኖችን አየሁኝ። እንዲያው ደስ የሚለኝ አላገኘው። ደስ የሚለኝ እዚያ አይባር ኪዳነ ምህረት ትባላለች ዴንሳ አዴት ወረዳ ነው። አዴት ወረዳ። ከዚያ የእንታ ብዙአየሁ የሚባሉ እንዲያው ስሰማው ቅኔውን እንዲያው ደስ አለኝ በጣም። ንባባቸው ልዩ ነው። አነጋገራቸው እንዲያው አመጣጣቸውም ትልቅ እንዲያው ባለቅኔ ናቸው። ከሳቸው ተቀመጡ ብዙ ቀን። እሳቸው ሄድ አስተምር እንግዲህ ከእሳቸው እያለሁኝ አቋቋም ቤት ሄጄ እዚህ ሙግሲ ሚካኤል ይባላል ኳኩራ ውስጥ ከእሳቸው አቋቋም አወቅሁና መጣሁኝ። በዚያው ተመልሼ እሳቸው ዘንደሩ አስተምር ሂድ ብለው ሰደዱኝ። መጥቼ አሰዋ መድኃኔዓለም በተወለዱበት ቦታ ጉባኤ ጀመሩኝ። ጉባኤ የተከሉበትን ዓመተ ምህረት ያስታውሳሉ? አዎ በ1958 ነው የጀመሩኝ። በ1958 አሰዋ መድኃኔዓለም ላይ ጉባኤ የቅኔ ትምህርት ጀመሩ ማለት ነው ማስተማር። ጥሩ እናመሰግናለን። እንግዲህ አባታችን አሁንም ጥያቄዎቻችን ይቀጥላሉ። ስለዚህ አሁን እንደነገሩን በቅኔ ትምህርት ነው የተመረቁ ማለት ነው። ጉባኤ ማስተማር የጀመሩ አሰዋ መድኃኔዓለም እንደሆነ አሁን ገልጸውልናልና ከአሰዋ መድኃኔዓለም በተጨማሪ የት ቦታ እንዳስተማሩ እሱንም እንደው ቢገልጹልን። ከአሰዋ መድኃኔዓለም የተወለዱበት ሀገር 9 ዓመት ካስተማሩ በኋላ እዚያ ኑሮ አልሳካልኝ ሲል እዚህ ጋተጎን መድኃኔዓለም ይባላል እሱ ወዳጅ ዘንዳ እሱ ቤተክርስቲያን ተተከለ እና ብለው ለመኑኝ። መጥቼ እዚያ
ከዚያ አስዋ መድኃኔዓለም ያስተማርሁ ከ58 እስከ 66 ነው ያስተማርሁኝ። ከ66 እንግዲህ በ67 መጥቼ እዚህ ጋር ተጎን ከ67 ወደ 37 ዓመት ይመስለኛል። ከ67 እስከ 2002 እዚህ አስተማርሁኝ ጋተጎን መድኃኔዓለም። ከዚያ ደግሞ ያው እዚህ ደግሞ ና ብለው እዚህ ደግሞ ሲደክሙ ከእንግዲህ ጤና ሲያጡ እዚህ በቅርቡ ይታከሙ ልጆች ሆንም ያስተምራሉ ብለው እነ መርጌታ ኤፍሬም እነ መርጌታ ሰሜነህ አመጡኝ በ2003 ከ2003 እስከ 2017 ዓመት እዚህ አስተማሩኝ። ጥሩ እንግዲህ ያው ማስተማር የጀመሩት አስዋ መድኃኔዓለም ነው። ከዛ በፊት እንግዲህ ይህንን ትምህርት ለማጠናቀቅ የተለያዩ ቦታዎች ተዘዋውረው ተምረዋል። እንዲያው እንዳጠቃላይ ምን ያክል ዘመን ነው ያስተማሩ? እናንተም ማሰብ ትችላላችሁ። ከ68 እስከ 2017 ማለት ወደ 60 ዓመት ነው። 60 ዓመት አስተማሩ። አዎ በጣም ረጅም ዓመት ነው። እንደው ምናልባት በርግጥ ያው የኛ ተማሪ በየጊዜው ከአንዱ መምህር ወደ ሌላ መምህር ስለሚሄድ ምን ያክል ተማሪ ተቀብለው እንደው ምን ያክል ተማሪዎችን በየዓመቱ ያስተምሩ ነበር? የሚያስታውሱት ነገር ካለ? ተማሪማ እንግዲህ ይሄ ሁሉ 60 ዘመን ሳስተምር ቢያንስ ከ300 አንሶ አያውቅም። 300 400 እስከ 500 አስተምሬያለሁኝ በየዓመቱ የሚመጣው ተማሪ እና ያማ እንዴት የሰማይ ኮከብ ተቆጥሮ ያልቃል? እንግዲህ 60 ዘመን ይህንን ያህል ተማሪ ማስተማር ቁጥሩማ ምኑ ይታወቀኛል። ምን ያክል የቅኔ መምህራንን ግን መርቀዋል? የሚያስታውሱት አለ? እንዲያው ማስታውሰው እኔ እንጃ። አሁን እየጠፉኝ ናቸው። በየሀገሩ ይበልጡ ወደ ከተማ ነው፣ ወደ አዲስ አበባ ነው የሚሄዱ፣ ወደ ሸዋ ነው የሚሄዱ። በትግሬም የመጡ አሉ፣ በሸዋም የመጡ አሉ። በየሁሉ ይመጣሉ፣ እነዚያ ይሄዳሉ። ያ ሁሉ እየተዘነጋኝ ነው። ቁጥሩን ይህን ያህል ማለት አልችልም። ስለዚህ በተለያዩ የሀገራችን ክፍሎች የሚገኙ ተማሪዎች እየመጡ ከምስራቁም ከምዕራቡም ቋንቋ ሳይገድባቸው፣ ባህል ሳይገድባቸው፣ የተለያየ አካባቢ ሳይገድባቸው ከትግራይም ከጎንደርም ከቤንሻንጉልም ከኦሮሚያም ከተለያዩ አካባቢዎች እየመጡ ይማሩ ነበር ማለት ነው። ጥሩ እንግዲህ 60 ዓመት አስተምረዋል። ይህ እንግዲህ በዓለም ደረጃ እውነት ለመናገር 60 ዓመት ማስተማር ማለት ቀላል ነገር አይደለም። የምናስተምራቸው ተማሪዎችን ነው። እነዚህ ተማሪዎች ደግሞ ከተለያየ አካባቢ የሚመጡ ናቸው። ከተለያየ አካባቢ ስለሚመጡ የተለያየ ባህሪ፣ የተለያየ ባህል፣ የተለያየ አመለካከት ያላቸው ናቸውና እኒህም ሁሉ ሰብሰብ አድርጎ አስተምሮ ለአንድ ለቤተ ክርስቲያን ዓላማ ማብቃት 60 ዓመት ማስተማር ትልቅ መስዋዕትነት ነው። አባታችን እጅግ በጣም ነው የምናመሰግነዎት። እንግዲህ 60 ዓመት አስተማሩ፣ በትምህርት ዓለም ቆይተዋልና አጠቃላይ እድሜዎትን ያስታውሳሉ? ስንት ዓመት ይሆናል? አሁን ላይ የምንገኘው እንግዲህ 2018 ነው። 1936 ብያቸዋለሁ። እስከዛሬ 83 መሰለኝ። 83 ዓመት ወት ነው። እንዲሁ አንድ ሁልጊዜ የምናስታውሰው አንድ ማስታወሻ ቅኔ ቢነግሩን፣ በቀናም ሊሆን ይችላል፣ ለአምላኬም ሊሆን የሚበዙም ሊሆን ይችላል። ደስ ያለዎትን እንደ ሁልጊዜ የምናስታውሰው ማስታወሻም እንደመሆኑ መጠን ቢነግሩን። እንግዲህ እሺ፣ አሁን እንግዲህ ዋለፈ መዋዕሊሁ ሆኖ እንግዲህ እንትን ካለፈ በኋላ መሆኑ ነው። እንድሱማ ሙያችን ነበር። እሺ ለዘከመ አሳሄል ሮፀ በህያሌሁ ሀገረ ስብከትነ ይወሳ እንበል። እየጻፋችሁት ነው? በቃላችሁ ነው የምትይዙት? እየሰማነው ነው አባታችን። ለዘከመ አሳሄል ሮፀ በህያሌሁ ሀገረ ስብከትነ ይወሳ እምነ ዘካርያስ አብ ተውህቦ ኃይለ ባስልዮስ አንበሳ።
በጣም ጥሩ ቅኔ ነው። እስኪ ተርጉሙላቸው እንደው ለተመልካቾቻችን። ያው ግዕዝ ስለሆነ ግዕዝ ወደ አማርኛ ይተረጎማል። ቅኔ ማለት እንግዲህ ያው እርስዎ እንደሚያውቁት ተመልካቾቻችን እንዲረዱልን ስለፈለግን ነውና ሰም አለው ወርቅ አለው። ሰም የሚለው የመጀመሪያው ትርጉም ነው። ወርቅ የሚለው ደግሞ የመጨረሻው መልእክት ነውና ለተመልካቾቻችን እንደው ያብራሩላቸው። እሺ፣ አሳሄል ማለት ሯጭ ነው። እንደ አሳሄል በኃይሉ የሮጠ የሀገራችን ስብከት ሀገረ ስብከታችን ይወሳ የሚባል ነው። የሀገረ ስብከታችን ይወሳ ሮጦ ሄዶ ለነ ዮሴፍ ምናምን ይነገራቸው አይደል? አዎ፣ ለሀገረ ስብከታችን ለይወሳ ሀገረ ስብከታችን ከዘካርያስ አባት ተውህቦ ኃይለ ሱቱኤል አንበሳ ኃይለ ባስልዮስ አንበሳ የባስልዮስ አንበሳ ኃይል ተሰጠው። እንግዲህ ተውህቦ ኃይለ አንበሳ ይላል ሲወጣው የአንበሳ ኃይል የአንበሳ ኃይል ተሰጠው። አሁን እንግዲህ ሰማችን ያው አሁን እንደሱ እንዳሉት እመቤታችን ስትሰደድ አብሮ ተሰዶ ነበር። ይወሳ ወልደ ዮሴፍ ነው የሚለው። አሁን አብሮ ተሰዶ ሲሄድ ራስ ህማም ነበረበትና ይላሉ። ከመንገድ ራሱን ታሞ እነሱ ራቅ ብለው ሲሄዱ እሱ ተለይቶ ቀርቶ ነበረ። አሁን ሲሻለው ወተውህቦ ኃይለ አንበሳ የአንበሳ ኃይል ሰጠው። 3-4 ቀን የተጓዙትን በአንድ ቀን ደረሰው ይላሉ። በአንድ ቀን ደርሶ እንዲህ እመቤታችን ዋየ ፀሐዩ በርትቶባት ከአንዱ ጥላ ተቀምጣ እንዲያ ልጇን አውርዳ ላቡን ምኑን ስታናፍስ ስታባርር ደረሰና አንቺስ እናንተ ዓለምተኞች ናችሁ፣ እግራችሁን ዘርግተሽ ተቀምጠሻል። አሁን እዚህ ደረሱ አይደለ የሄሮድስ ሰራዊት ደረሱ አይደል ብሎ አስደነገጣት በጣም። የዛን ጊዜ እመቤታችን ሄሮድስናዊ እምያም ሰጥኩ ከሚያድነኝ ከሄሮድስ ካላመለጡ ወለምንት ዘየማሀገሬ ወፃይኩ ለምን ሀገር ወጣሁኝ ብላ በጣም ምርር ብላ ለቀሰች። ስታለቅስ አንተ ይወሳ አለው ሕፃኑ አፉን አውጥቶ ይወሳ እሱ ምጽአትከ አመጣጥሁ ዋጋም ያስጥ ነበረ። ግን እናቴን ስላስደነገጣት እሷ ተኝተህ ቆይ ዳግመኛ እስከምመጣ ብድረስ እዚያው ዋሻውን ጋፍ አድርጎ እዚያው ተኝቶ ቀረ ነው የሚል እንግዲህ ታሪካችን። እውነት ነው። አሁን ይሄ ነው ሰማችን። እንግዲህ አሁን እንደ አሳሄል የሮጠ ሀገረ ስብከታችን ማለት ፈጥኖ ያደገ ሀገረ ስብከታችን ማለት ነው። ፈጥኖ ያደገ ሀገረ ስብከታችን ከዘካርያስ የአንበሳ ኃይል ተሰጠው ማለት ብፁዕ አባታችን ዘካርያስ በእሳቸው ስም እንዲህ ያለ እድገት አገኘ። ኃይለ አንበሳ እንደ አንበሳ ትልቅ ሆነ። እንዲህ ያለ ህንፃ ተሰራ። በውስጡም ሌላ ደግሞ ኃይል ያለው መልካም ነገር ተሰራ ስንል ወምነ ዘካርያስ ተውህቦ ኃይለ ባስልዮስ አንበሳ የባስልዮስ ኃይል ማለት የባስልዮስ የድሮ እንግዲህ የሀገራችን የኢትዮጵያ መጀመሪያው ጳጳሳት ፓትርያርካችን ናቸው እና ስለዚያ ኃይለ ባስልዮስ አንበሳ ያልነ። ስለዚህ በጣም ደስ የሚል ቅኔ ነው። እንደው ምናልባት ግን ከዚህ ከትምህርት ጋር በተገናኘ አባታችን መምህራችን እንግዲህ እናንተ የነበራችሁበት ዘመን በጣም ከባድ ዘመን ነው። መውጣት መውረድ አለ። ያው ተዟዙራችሁ ከምዕመናን ደረቅ እንጀራ ጠይቃችሁ ነው የተማራችሁ። ያቀላል አይደለም እና እንደው በሚማሩበት ዘመን አጋጠመ የሚሉት ፈተና ካለ መቼም ሰው ከፈተና ተለይቶ አያውቅምና እንዲህ አይነት ፈተና በዚህ ጊዜ አጋጥሞኛል የሚሉት ያሳለፉት እንደው ፈተና ካለ እሱንም ቢያስታውሱን። እንግዲህ ፈተናው ብዙ ነው። ግን እኔ በጣም የደነገጥኩባቸው ቀኖች ብዙዎች አሉ። ግን ከዚህ አንዱን እንዲያው በጣም ይታወሰኝ አንድ ጊዜ አድጌያለሁኝ። አቋቋም ቤት እያለሁ ነው ሂጄ በይንተ ማርያም እላለሁኝ።
ስል አሁን ወጣችና ሴትዮይቱ እኔ እንጀራ የለኝም ሌላ ነገር ከፈለግን አልስጥህ አለች። ኧረ እናቴ ሌላ ነገርማ አለ እሱን መለመን አልመጣሁኝ መያዣም የለኝ የዚያ ብዬ ዘወር ብዬ ስሄድ ለካ ሰውየው ቤት ኑሯል። አሁን ዘወር ብዬ እንዲያሸተት ስል 3 ዙር ጥይት ታጥቋል፣ ረጅም ምንሽር ይዟል ና አለኝ። እንግዲህ ማገደለኝ እንጂ በጣም ደነገጥኩኝ። በጣም ደነገጥኩ። በጣም ሰውነት የሆድን ልብሴ እንዲህ ይላል። አይዞህ አትደንግጥ ምናምን። አይ እንዲሁ ለመምታት እዚሁ ብትመታኝ ምን አለ ና የምትለኝ ቤት ና የምትለኝ ምንድን ነው ካለሁበት ብትመታኝ ምን ብዬ በልቤ እየተንቀጠቀጥኩ ግባ አለኝ። ገባሁ ቤት ገባሁና አሁን መረቅ ወጥ የተሰራ የስጋ ወጥ በዚያ ፈትፍታ ስጭዋላት ያንን ልብላህ ብዬ ብለው እየተንቀጠቀጠ ሰውነቴ እምቢ አለኝ። አትደንግጥ አይዞህ አለኝ። አልበላኝ አለ። በቃኝ አልኩኝ። አሁን አይዞህ አትደንግጥ፣ እንዳንተ ያለ ሌላ ባለጌ ተማሪ እየገባ ብዙ ሴት እያባለገ ነው። አንተ ግን እውነተኛው ተማሪ ነህ፣ በትክክል ነው። አንተ እንኳን ልትመታ እንኳን ልትደበደብ እንኳን ልትገደል ክብር ያለህ ነህ እና በአኮፋዳው አድርጊለት አለና ያንን ፍትፍት በአኮፋዳ አድርጎ ሁልጊዜ እየመጣህ ራትህን ውሰድ አለኝ። አይ የዛሬን እንኳ ወጣኝ፣ ደግሞ አንተ ዘንድ ነው ሁለተኛ የምመጣ ብዬ እንኳን ሌላ ያን ሀገር ለቅቄው ሄጃለሁኝ በዚያ የተነሳ እና የዛን ጊዜ በጣም ደንግጬ ነበር። በእውነት ሞተ ገደለኝ ብዬ ነበረ። በጣም የሚገርም ነው። በጣም የሚገርም ነው። የእርሶ ራስዎን መጠበቅ፣ ለቤተ ክርስቲያን ዓላማ ብቻ መቆም፣ የዓላማ ሰው መሆንዎት ነው። እንግዲህ ያው ቤተ ክርስቲያን ውስጥ የሚያገለግሉ የሚማሩ ተማሪዎች ዓላማቸው ቤተክርስቲያን ማገልገል ነው። ከቤተክርስቲያን ዓላማ ውጭ የተለየ ዓላማ የለምና አንዳንዴ ተቀላቅለው ተደበላልቀው ተመሳስለው የሚመጡ ስላሉ እርስዎ ግን ትክክለኛ የሆኑትን ተማሪዎች ነው የገለጡ። ሰውየውም በጣም ተደስቷል ማለት ነው። እኔ ከዚህ ከቅኔ ትምህርት ጋር ተያይዞ ማንሳት የፈለጉት አንድ ጥያቄ አለና በተለይ ቅኔ በሚደረግበት ጊዜ ሁኔታ አሁን ላይ ማለት ነው በፊትም እንደዛ ይሆን አይሆን አላቅም። ቅኔ በሚደረግበት ጊዜ ወይ ዜማም ሊሆን ይችላል የትኛውም የቅኔ አይነት ቤተክርስቲያን ሲደረግ እነዚህ ቅኔ የሚያደርጉ ሰዎች ያልተገባ እንቅስቃሴ ያደርጋሉ፣ ያልተገባ ጩኸት ያሰማሉ። እና ይህንን ምን ይሉታል? ለምሳሌ ምንድነው በጣም ጮህ ብሎ መናገር፣ ይህ መንቀሳቀስ፣ ያልተገባ እንቅስቃሴ ማሳየት ይህ የቅኔው ባህሪ ነው ወይስ ደግሞ ሰዎች እንደው መምህራኖች እነዚህ ቅኔ የሚያደርጉ ሰዎች በሰዎች ዘንድ ተቀባይነትን ለማግኘት ነው ወይንስ እንደው ከትላንትና ጀምሮ የመጣ ነው? በጣም ያልተገባ እንቅስቃሴ ነው የሚደረገው። እሺ አሁን ይህን አይነት ነገር እኔ መርቀው የሰደዱኝ የንታ ብዙየውም እንዲህ ያለ ነገር የለም፣ እንዲህ ያለ ነገር የለም፣ በፍጹም እንዲህ ያለ ነገር የለም። ብቻ የንታ ፈንቴ ያው ባይል ይናገራሉ። የእሳቸው ልጆችም አሉ። አሁን እዚህ የንታ ላይ የምንላቸው ነበሩ፣ ድንግራ የነበሩት እሳቸው በጣም እንዲው ሲያገሱ በቃ እንዲው በትሜና እንዲው ያስፈራራሉ። በቃ ሲያገሱ እስካሁን እስከሚያረጁ ድረስ ባብላቸው ሶኔታ እና ያ እንደ ባህል እንደ ቤት እንደ ቃል እግዚአብሔር እንደ ቤት አድርገው ነው ይዘውት ያሉ። በቤት እንዲያው የሚገኝ ነገር ነው አድርገው ይዘውት ያሉ። ግን እኛ እኔ የሚመስለኝ የነበረ ይህንን አይረባ ጸፋር ሳብሾ እየጠጡ ነው እያበዱ ነው ብዬ ነበር ምገምት። ዛሬ እንዲያው ሳስበው እንደ ባህል አድርገው የቅኔ ያባት አድርገውት ነው የፈንቴ ልጆች እንደዚህ አድርገው እንትን ሲላሉ እንጂ በቀረ ሌላ ነገር በሌላ በዞርሁባቸው ሁሉ መምህራን እንዲህ ያለ አነጋገር የለም፣ አላየሁም። እኔም ተማሪውንም እንዲሁ በይበልጥ እውነቴን ነው ከቅኔው ከጉባኤ ላይ ጉባኤ በዘረጋሁ ቁጥር ይህንን ሳልመክር
አትባልጉ፣ ህገወጥ ነገር አትናገሩ ከህዝቡ ጋራ እንደዚህ ያለ ነገር ትሕትና፣ ፍቅር፣ ንጽህና ነው ዋናው ነገር እያልሁ ይህንን ነው ማሳስተምር የኖሩ በይበልጥ ከቅኔው እና ይሄ እኛ በእኛ ቤት እንዲህ ያለ ነገር የለም። መምህር የንታ ብዙአየሁም እንዲህ ያለም የላቸውም፣ እንዲህ ያለም አላስለመዱኝም። እኔም እንዲህ ያለ ነገር አልፈጠረብኝም በፍጹም። እንዲያውም በመጀመሪያ ሰው ወይም ፍሬ ሆሙ ተአምርዎሙ ሰው ከፍሬው ነው ቁም ነገሩ ያለ እንጂ ከመንደቅደቁ ከመፍከራው ከመጮሁ አይደለም። ፍሬው ያለ ከዚያ ከቃል እግዚአብሔሩ ላይ ነው። እውነት ነው እና ዝም ብሎ ነው። እንግዲህ ወደ ኋላ ልመለስና አንድ ነገር ትዝ አለኝ። ዲቁና የተቀበልኩ አቡነ ባስልዮስ ነው፣ አዲስ አበባ ድረስ ሄጄ ነው ብለዋልና ያ ዘመን ደግሞ እንዳሁኑ ትራንስፖርት ያልተስፋፋበት ዘመን ነው። ስለዚህ ከጎጃም ተነስተው አዲስ አበባ ዲቁና ለመቀበል ሲሄዱ በመኪና ነው የሄዱ ወይንስ በእግሮት ነው? የዛን ጊዜ መኪና እንዳሁኑ ብዙ አልረከሰም። እንግዲህ ዋጋው ቀላል ነገር ነበረ እና አንድ ቄስ አገው የመጣ ቄስ ነው፣ ደብረ ማርቆስ ተገናኘን እና ዝም ብዬ እዚያ ተቀምጬ ሄንታ መንግስቱ እየነገሩ ተቀምጬ ሳለ እንደ አጋጣሚ ተነጋግረን እንደዚህ ሁኜ አጥቼ ገንዘብ ማፍራት መሄድ ነኝ ምናምን ሲል እንዲያው አብሬ ልምጣ ይሆን እንዲያው ስላቸውና እንሂድ ዝም ብለህ ግድ የለህም ምናምን አሉኝና እኒያ ቄስ ይዘውኝ በእግሬ ነው አዲስ አበባ ያሉኝ። ኋላ ስመለስ ግን ስንት ቀን እንዲያው አሁን አዲስ አበባ ከዚህ ከጎጃም ተነስቶ አዲስ አበባ በእግር መሄድ በጣም ሩቅ ነው እውነት ለመናገር እና ስንት ቀን ወሰደበት ሲሄዱ? አይ እንግዲህ ትኩር ያለ መንገድ አንጓዝም። እንዲያውም ደጀን እስከምንደርስ ድረስ የዛን ጊዜ ቀበላ ዘመን ነበረ። በየመንገዱ ተዝካር ሰርግ ነው። እንደው በዚያ ዝም ብለን እንትን እያልን ሄድን። አተኩረን የተጓዝነ አባይን ከተሻገርን በኋላ ነው። ከአባይ ወደዚያ ከጓሐጽዮን እንዲያው ከሌሊቱ ጀምረን ነው የተጓዝነ። ጀንበር ስትገባ ማለት ነው ጓሐጽዮን ደረስን። የዛን ጊዜ ነው የተሰማኝ በቃ እግሬ ይሄዳል ዳሩ ሁሉ ይሄ አፈሩ እየጠበሰኝ። የዛን ጊዜ አስፋልት የሚባል ነገር የለም። አፈሩ እንደ ረመጨት ነው የሚጣበስ በጣም። የዛን ጊዜ ደግሞ በባዶ እግራችሁ ነው ደግሞ ጫማ የሚባል ጫማ ምናምን የለም እንኳን እኛ ሌላውም አላረገው። አባይ ደግሞ በጣም በረሃ ነው በጣም እና ድልድዩ ያን ጊዜ ነበር አይደል? አዎ ድልድዩ አለ ተሰርቷል። አሁን እዚያ ፍልቅልቅ የሚሏት ከተማ ነች። እዚያ ደርሰን ውሃ ብንለምን ኧረ እኛም አልተለቀቀልንም፣ ህዳ ውሃይቱ ምንም አልመጣችልን የለንም አሉ። በግድ በዚህ ዓለም ያን ጊዜ የነበሩት ንጉስ ማን ይባላሉ? ኃይለ ሥላሴ። በኃይለ ሥላሴ ጊዜ ነው። በኃይለ ሥላሴ ጥሩ። እሺ አሁን እዚያ አይደለ ከጓሐጽዮን ወደዚያ 5 ቀን ነው የተጓዝነው። 5 ቀን እዛ አዲስ አበባ ደረሳችሁ? ስትመለሱም እንደዛው? ስመለስስ እዚያ ስለምን ደበሎ ለብሻለሁኝ። ቆዳ ማለት ነው ወይ የበጎን ደበሎ እንለዋለን። ያንን 7-8ቱን አንድ ላይ ሰፍተን ነው ለብሰን ያለ። ያንን ሲያይ የዛን ጊዜ የአዲስ አበባ ህዝብ አያውቀውም። ያንን ኧረ የጎጃም ሰው እና አንተ ተማሪ ና እያለ ሳንቲሙን እንጀራውን የዛን ጊዜ ጥጋብ ነበር ሞልቶ ነበረ። ሳንቲሙን ምኑን ሁሉ ይሰጠኛል። በ4 ብር በጭነት መኪና እስከ ማርቆስ ድረስ መጣን። ከአዲስ አበባ ደብረ ማርቆስ በጭነት መኪና በ4 ብር ብቻ ነው የመጡ። አዎ በጣም የሚገርም ነው። ከዛ በኋላ በእግራችሁ መጣችሁ? በኋላ በእግራችን መጣን። ሰው ግን ጥሩ ነበር ያሊያንሳ። በጣም ስትለምኑ እንደው አሳድሩን ስትሉ ስትሄዱ ሰው ይቀበላችሁ ነበር? እንዲያው ጎጃምማ እንዲያው በጣም ያው ቅድም እንደተናገሩት ቀበላ ነበር። መብላት መጠጣት ነው እንጂ ደግሞ ምን አለ እዚያ ወዲያ ግን ተሻገርነ። እኛም ፈራ ነው ሰው በዚህ በፎርሶ ነው እየገባን ምንተኛ። ሲርበንም እንዲያው አንዳንድ አውድማ ስናገኝ ከዚያ ከአውድማው እባካችሁ ርቦን ነው ስንል
እነሱ ይሰጡናል። እንደዚያ ነው እንጂ መንደሩንም ሁሉንም ሀገሩን ፈራ ነው። ቋንቋ ሲቀየርብን ጊዜ ብዙም አልለመንም። ጥሩ። ሌላው ምንድነው እንደው ከመምህራን የቅኔ ትምህርት ሲማሩ ከመምህራኑ እጅግ በጣም የሚያስታውሱት የሚወዱት ትዝ የሚልዎት ቅኔ አለ? ያው ቅኔ ሁሉም ደስ ይላል። እንታ ብዙአየሁ ናቸው። እንዲሁ አንድ ቅኔ በጣም ያስታውሷት መቼም እኛም ስንማር እንደናንተ በዛ ህይወት ውስጥ ባንኖርም የምናስታውሰው ቅኔ አለ ሁልጊዜ ማንረሳውና ሁልጊዜ የሚያስታውሱት እንደው የእንታ ብዙአየሁ የእንታ ፈንቴም የሌሎችም የእንታ መንግስቱም ይሁን የሚያስታውሱት አንድ ቅኔ ካለ ቢነግሩ ሁልጊዜ ትዝ የሚልዎት። እኔ ማስታውሰው አሁን እንግዲህ ከጊዜ ብዛት የተነሳ እየተዘነጋኝ ነው ያለ። በጣም ነው የተዘነጋኝ። አሁን የእንታ ብዙአየሁ ይስምዑ ዘኢሰሙ ወዘኢለበው ይለብው በእዝነ ሰቢእ ዘቦሙ ሰማኢ በዘሰማእያን አንቀጽ ወይራዩ ፍሬ ዘፈረየ ፍሬ ዮሴፍ ዕፅ አንተኑ አዛሄል ተመይጦ በጠፈረ ዮሴፍ ግብፅ ምስለ እግረ ፀሐይ ዘትረውፅ ዓለማ ዓለማት ትራይ ወታስተሐይፅ እንዛ አንተ ዘገብርኤል ቢጽ የሚል አለ። የእንታ ብዙአየሁ ነው። በጣም ደስ የሚል ቅኔ ነው። ጥሩ። እንግዲህ የአሁኑ ትውልድ በተለይ አሁን ላይ በቅኔ መምህርነትም ይሁን በአቋቋም መምህርነትም ይሁን በድጓ መምህርነትም ይሁን በተለያዩ የቤተክርስቲያን የትምህርት አይነቶች ተመርቀው የሚያስተምሩ መምህራኖች ምን እንዲሆኑ ይመክሯቸዋል? እኔ እነሱን የምመክራቸው ያው የሚያስተምሩትን ጉባኤያቸውን እንዳይፈቱ ጠንቅቀው እንደኛ ከተማሪ ጋር እንዲኖሩ ለቤተ ክርስቲያን ተተኪ እንዲፈለፍሉ የነሱ ጽናት እንዲሰጣቸው መድኃኔዓለም እንዲያስተምሩ ከጉባኤያቸው እንዳይለዩ በዘመኑ በገንዘብ ተታለው ጉባኤያቸውን ባይፈቱ ለቤተ ክርስቲያን እምነታቸውን በቤተ ክርስቲያን ልባቸውን ሰብረው ለቤተ ክርስቲያን ቢጠቀሙም ባይጠቀሙም ቢርባቸውም ቢጠማቸውም ለቤተ ክርስቲያን አባቶች ስለሆኑ በጽናት አስተምረው ልጅ እንዲተኩ ተተኪ እንዲያፈሩ ነው የምመክራቸው እነሱ። ጥሩ ጥሩ። እንግዲህ መምህራችን አባታችን እንደነገሩን 60 ዓመት ነው ያስተማሩ። እድሜዎት ደግሞ አሁን 83 ነው እንደነገሩንና ሙሉ እድሜዎትን በአግባቡ ተጠቅመው እውነት ለመናገር አሁን ሲናገሩ አንድ ነገር ትዝ አለኝ። እርስዎ 60 ዓመት ነው ያስተማሩ። 60 ዓመት አስተምረው ግን ከእግዚአብሔር ነው ትልቅ በረከት ያገኙ እንጂ አሁን የሚኖሩባት እዚች ኩሽና ላይ ነው። እውነት ለመናገር ምንም ሳይማሩ ደግሞ ቢላ ቤት ውስጥ የሚኖሩ አሉ፣ የተንደላቀቀ ህይወት የሚኖሩ አሉ። ነገር ግን የሰው ልጅ የሚረካው በቁሳዊ ነገር አይደለም። እርስዎ ትልቅ ስራ ነው የሰሩ፣ ለከንቱ ውዳሴ አይደለም። እርስዎን እንደው በማይሆን ነገር ለማሞገስ አይደለም። 60 ዓመት ማስተማር ማለት ሰማዕትነት ነው። ወንጌሉ ላይ እንደተገለጠው በማስተማር በምናኔ ነው የሚለውና የ60 ዓመት ሰማዕትነት ብንል ማጋነን አይሆንብንም። እውነት ለመናገር እንደው በዚህ አጋጣሚ ተመልካቾቻችን አሁን የምንገኘው ከሊቀ አእላፍ አብዩ ግዮን የ60 ዓመት የቅኔ 60 ዓመት ቅኔን ያስተማሩ ታላቅ አባት ናቸው። እንደምትመለከቱት 60 ዓመት አስተምረው በ60 ሺህ የሚቆጠሩ ተማሪዎችን አፍርተዋል። በስጋ ደረጃ ግን የሚገኙባት እዚች ቀበሌ የሰጣቸው ዶርም የምትመስል ቤት ላይ ነው ያሉና የሰሩት ስራ እጅግ በጣም የሚያስደስት የሚያረካ፣ ምድራዊ ህይወታቸውን የናቁ ምድራዊ ህይወታቸውን የተዉ ለእግዚአብሔር ሁሉን ነገር ያስረከቡ በገዳም ውስጥ ከሚኖሩ መናንያንና መነኮሳት ያልተናነሰ ስራ ነው የሰሩና የሚኖሩበት ቤት ግን እንደምታዩት የቀበሌ ቤት ናት። በጣም ትንሽዬ ቤት ናት። እንግዲህ አሁን ጉልበታቸውም እየደከመ መጥቶ ቤት መዋል ጀምረዋል። በዚህ ልክ ነው ያሉና ምናልባት ግን እንደው ያስተማሯቸው ይህንን መረጃ ሲመለከቱ ይህንን የእርስዎን ድምፅ ሲሰሙ ለመጠየቅ የሚፈልጉ የእርስዎ ተማሪዎች ወይንም ደግሞ ቅን ልቡና መልካም አመለካከት ያላቸው ምዕመናኖች እንዴት 60 ዓመት ሙሉ የቅኔን ትምህርት ሲያስተምሩ ነው እዚች ቦታ ላይ ይቀመጣሉ ብለው ከእርስዎ በረከት ለማግኘትም የሚጠይቁ ሰዎች ይኖራሉና በቃልዎት የሚያስታውሱት ስልክ ቁጥር አለ ቢነግሩን እንደው
ስልክ? አዎ የራስዎ ስልክ በቃልዎት የሚያስታውሱት ስልክ አለ? የኔው ስልክ ነው? አዎ የእርስዎ ስልክ። አዎ 09 ብለው ቢነግሯቸው 15 09 15 62 ይቀጥሉ 35 ማነው 85 30 እስቲ ድገሙላቸው። 15 62 85 30 ብትደውሉ ስልኩ እዚህ አለ። ጥሩ ጥሩ። ሌላው እንግዲህ ምን አለ መሰሎት መምህራችን አባታችን አንድ ሰው በዚህ ዓለም ሲኖር ይህን ማድረግ አለብኝ ብሎ ያስባል። በዚህ ዓለም የትኛውም ሰው ሲኖር የራሱ የሆነ እቅድ አለው፣ የራሱ የሆነ ማድረግ የሚፈልገው ነገር አለና መጨረሻ ላይ ግን አደርጋለሁ እያለ ሳያደርገው የቀረ እድሜው ከሄደ በኋላ በመጨረሻ ሰዓት ግን ይህን አድርጃለሁ ግን ይህን ባለማድረጌ እጅግ በጣም ይቆጨኛል ብለው ወደ ኋላ ተመልሰው የሚጸጸቱ ሰዎች አሉ። እና እኔ በህይወቴ ይህን አድርጃለሁ ግን ይህን ሳላደርግ በመቅረቴ ይጸጽተኛል የሚሉት ነገር አለ። ምን ጸጸት አለ ነው? የምጸጸትበት ነገር የለም። ስለዚህ በቃ ያሰቡትን ነገር አድርገዋል። አዎ ምን ብዬ እንግዲህ ልታደስ ነው? ምን ተጸጽቼ ምን ላገኝ ነው? ጸጸት ማድረግ ደግሞ እኔ የምጸጸትበትም ነገር የለኝም። ስለዚህ በዓላማዎት በቃ ያንን የያዙትን ነገር መጨረሻ ላይ አድርሰዋል ማለት ነው። በጣም ደስ ይላል። ይሄ ነው የሚፈለገው። እኛ ብዙ ጊዜ ምንድነው ወደ ኋላ ተመልሰን አባቴ ይሄን ስላደረገኝ ነው፣ ጓደኛ እንዲህ ብሎ መክሮኝ ነው፣ በዚህ ምክንያት ነው ይሄንን ሳላደርግ የቀረው ብለን ወደ ኋላ ተመልሰን እንጸጸታለን። እርስዎ ግን በቃ ቅኔ ተማሩ። ቅኔ ሲማሩ በዚህ ትምህርት ተማሪዎችን ማብቃት ነው። 60 ዓመት አስተማሩ፣ በርካታ ተማሪዎችን አፈሩ፣ ቤተክርስቲያንን አሁን እስካሉባት ድረስ አገለገሉ። ስለዚህ ምችለውን አድርጃለሁ ነው የሚሉ እጅግ በጣም ደስ የሚል ነገር ነው። ሁላችንም በዚያ ልክ እንድናልፍ እንድንኖር የሁላችን ምኞት ነው። በመጨረሻም እንግዲህ እንደው ማመስገን የሚፈልጉት ነገር ካለ ከትምህርት ቤት ጀምሮ እስካሁኗ ሰዓት ድረስ መቼም ያው ለሰው ሰው ነው ልብሱ ይባላል እንዳባባልና ማመስገን የሚፈልጉትና ማስተላለፍ የሚፈልጉት ነገር ካለ ይህንን አድርገው ያው ጥያቄያችንን እናጠናቅቃለን ማለት ነው። እኔ ማመስገን የምፈልገው ከአስተማሪ መምህራኖቼ በጣም የሚያስታውሳቸው የንታ ብዙአየሁንና የንታ ልሳነ ወርቅን ነው ማስታውስ። በጣም እንዲያው ከልቤ ተስለው ያሉ ምክንያቱ እኛ የንታ ልሳነ ወርቅ የሚባሉ ቀጥቅጠው ቅኔ ያሳወቁ እሳቸው ናቸው። ከዚያ በኋላ ከአስሩን ብዞርም ቅኔው ደስ አላለኝ። ደስ የሚያል ቅኔ አግኝቼ የተመረቁባቸው የንታ ብዙአየሁን እግዚአብሔር እንዲያው በእነ አብርሃም በእነ ያዕቆብ በእነ ይስሐቅ አጠገብ እንዲያኖርልኝ ነፍሳቸውን እመኛለሁ። አሜን። አመሰግናቸዋለሁ። በሁለተኛ ደረጃ ብፁዕ አቡነ ዘካርያስ አሁን በኮረናው ጊዜ ስንት ዓመተ ምህረት ልበል በ13 ነው 14 ነው 12 ምናምን አካባቢ 12 አካባቢ በዛን ጊዜ ታመሙ። በጣም ብታመም እሳቸው ናቸው ከሞት በእውነት ከእግዚአብሔር ጋራ እንደ እስከዛሬ ለመቆየት የቻሉኝ በእሳቸው ጸሎት በእሳቸው ሐዘን። በዚያ ላይ ደግሞ 50 ሺህ ብር ከሀገረ ስብከቱ ጋር በመሆን 50 ሺህ ብር ከፍለውልኝ በዚያ ታክሜ ነው እስከዛሬ ያለሁትኝ። እሳቸውን በጣም ጤናቸውን እንዲባርክልኝ እድሜያቸውን እንዲያስረዝምልኝ ልመናያ ነው ምስጋናያ ነው። ቀጥሎ ደግሞ ያለሁበትን ደግሞ የፈለገ ሰላም የቅዱስ ጊዮርጊስ ፈለገ ሰላም ሀገረ ስብከት ካቴድራል ቤተክርስቲያን ሰበካ ጉባኤን ማመሰግን እወዳለሁ። ምክንያቱም ይኸው ከአገልግሎት የተቋረጥኩኝ ዓመት ሆኖኛል። እስከዛሬ የተወሰነቻችን ከእጇ ዳፍ የሚሰጡ እነሱ ስለሆነ እነሱንም ማመስገን እወዳለሁ። ጥሩ፣ በጣም ነው የምናመሰግነው። እኛም እንግዲህ ተመልካቾቻችን እስካሁን ድረስ ቆይታ ያደረግነው ከታላቁ መምህራችን ከሊቀ አእላፍ አብዩ ገዮን ጋር ነው። ማመስገን እወዳለሁ። እርስዎትንም አስበው ከሀገረ ስብከቱ መጠው እነሱንም ደግሞ እኔን አስባችሁ የመጣችሁትንም እናንተን እግዚአብሔር
በጸጋው በረድኤቱ በበረከቱ እንዲያስባችሁ እናንተንም በጣም አመስገን እወዳለሁ። አመሰግናለሁ። አሜን አሜን አሜን። እግዚአብሔር ይስጥልን። ስለዚህ ለ60 ዓመታት ያክል ነው እንግዲህ የቅኔን ትምህርት ሲያስተምሩ የኖሩ እጅግ በጣም ትልቅ አባት ናቸው። ከአባታችን ከመምህራችን በረከቱን እንዲያድለን የሁላችን ምኞትና ፍላጎት ነው። አምላካችን እግዚአብሔር የተመሰገነ ይሁን። ሰላም ሁኑ። አሜን።